ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ የሚል ነው። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከጠ እስከ ፈ ባሉት በእነዚህ በአራቱም ፊደላቶች ቃላትን ምስረታ የሚል ነው። እነሱንም አሳያችኋለሁ ማለት ነው። አሁን በመጀመሪያ ምን መሰርትባቸውን ፊደላቶች ደጋግሜ እቆጥርላችኋለሁ ማለት ነው። እነዚህን ደጋግሜ አንድ ባንድ አሳያችኋለሁ ማለት ነው። ተከታተሉኝ። ጠ ጨ ጸ ፈ። አሁንም እደግምላችኋለሁ። ጠ ጨ ጸ ፈ። አሁን በእነዚህ በእያንዳንዳቸው አምስት ቃላቶችን መስርቼ አምጥቼላችኋለሁ ማለት ነው። እነሱንም አሳያችኋለሁ ማለት ነው። አሁን ምን መሰረት በመጀመሪያ በጠ ነው። ጠ ማለት ደግሞ ይችኛዋ ፊደል ናት። በዚህኛዋ ፊደል የመሰረትናቸው ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ አሳያችኋለሁ ማለት ነው። ጠ ጣ ር ጠጣር ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጠጣር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቃሚ ጠቃሚ ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት። ጠቃሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠላት ጠላት ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ጠላት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠገነ ጠገነ ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ጠገነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቀመ ጠቀመ ይላል። ጠ የጠ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ጠቀመ የሚል ቃል መስርተውልናል ማለት ነው። እንግዲህ በጠ ያየናቸው ቃላቶች እነዚህን ይመስላሉ። ቀጣይ ደግሞ በጨ የመሰረትናቸውን ቃላቶች እናያለን ማለት ነው። ጨ ማለት ደግሞ ይችኛዋ ፊደል ናት። በዚች የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጨምሮ ጨምሮ ይላል። ጨ የጨ ቤተሰብ የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ጨምሮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨዋታ ጨዋታ ይላል። ጨ የጨ ቤተሰብ የመጀመሪያዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ጨዋታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨርሶ ጨርሶ ይላል። ጨ የጨ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስንተኛዋ ናት ማለት ነው? የስድስተኛዋ ናት። ሶ የሰ ቤተሰብ የሰባተኛዋ ናት። ስለዚህ ጨርሶ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨለማ ጨለማ ይላል። ጨ የጨ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ጨለማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨረቃ ጨረቃ ይላል። ጨ የጨ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ጨረቃ የሚል ቃል መስርተውልናል ማለት ነው። እንግዲህ በጨ የተመሰረቱት ቃላቶች እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ ወደ ጸ እንሄዳለን። ጸ ማለት ደግሞ ይችኛዋ ፊደል ናት። በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጸሎት ጸሎት ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ጸሎት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸጥታ ጸጥታ ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ
የአራተኛዋ ናት። ስለዚህ ጸጥታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸለየ ጸለየ ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ጸለየ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸጋ ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት ብለናል። ጋ የግ ቤተሰብ የአራተኛ ናት። ጸጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸና ይላል። ጸ የጸ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ጸና የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት በጸ የተመሰረቱት ቃላቶች ናቸው። ስለዚህ አሁን ደግሞ ወደ ቀጣዩ እንሄድ። ቀጣይ ወደ ፈ እንሄዳለን። ፈ ማለት ደግሞ ይቺኛዋ ናት ማለት ነው። በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ፈጠረ ይላል። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ፈጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈጠነ ይላል። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የስንተኛዋ ናት? የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ፈጠነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈጠራ ይላል። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ፈጠራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈገመ ይላል። ፈ የፈ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ፈገመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈራ ይላል። ፈ የፈ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ ፈራ የሚል ቃል መስርተውልናል ማለት ነው። እንግዲህ በፈ የመሰረትናቸው ቃሎች ደግሞ እነዚህን ይመስላሉ። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ እነዚህን አራቶቹንም ፊደላቶች ቃላት መስርተን አይተንባቸዋል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።